ሰላም ጤና ይስጥልኝ ውድ የተከበራችሁ የፌዴራል መከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ለወቅታዊ ታማኝና ፈጣን ወታደራዊ መረጃዎች የዩቲዩብ ቻናላችንን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ቆዩ። የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓልን አስመልክቶ ሲካሄድ የቆየው የስፖርት ፌስቲቫል ተጠናቀቀ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ለ90ኛ ጊዜ የሚከበረውን የኢፌዴሪ አየር ኃይል ቀንን አስመልክቶ ከዳር 2 ቀን 2018 ዓ.ም ጀምሮ በአየር ኃይል ሐረር ሜዳ ስቴዲየም ሲካሄድ የነበረው የስፖርት ፌስቲቫል ተጠናቋል። በስፖርት ፌስቲቫሉ ማጠቃለያ ስነ ስርዓት ላይ ተገኝተው ለአሸናፊ ክፍሎች የዋንጫና የሜዳሊያ ሽልማት በማበርከት ንግግር ያደረጉት የዕለቱ የክብር እንግዳ የአየር ኃይል ምክትል አዛዥ ለኤር ሎጂስቲክስ ሜጀር ጀነራል ነገራ ሌሊሳ ናቸው። የኢፌዴሪ አየር ኃይል ላለፉት 90 ዓመታት የኢትዮጵያን ሉዓላዊነትና አንድነት በጥብቅ ዲሲፕሊንና በታላቅ ተጋድሎ ማስጠበቅ የቻለ ታላቅ ተቋም ነው ሲሉ የተናገሩት ምክትል አዛዡ ይህ ጀግንነትና ጽናት በትውልድ ተዋርሶ እንዲቀጥል ሁሉም የተቋሙ አባላት ተልኳቸውን በላቀ ቁርጠኝነትና ጀግንነት ለመፈጸም ከመቼውም ጊዜ በላይ በበለጠ ጠንክረው ሊሰሩ ይገባል ሲሉም ተናግረዋል። አየር ኃይላችን 90 ዓመት ሲያከብር እንዲሁ በዋዛ አይደለም። በርካታ ታሪክ ሰርቶ በርካታ መስዋዕትነት ከፍሎ የኢትዮጵያን አንድነትና ሉዓላዊነት በጥብቅ ዲሲፕሊን ሲከላከል እነሆ 90 ዓመቱን ለማክበር ዋዜማ ላይ እንገኛለን። ተቋማችን አየር ኃይል የተሰጠውን ተልዕኮ በብቃትና በጀግንነት ከመፈጸም ጎን ለጎን በስፖርት ዘርፉም በንቃት በመሳተፍ ከተቋም አልፎ የሀገርን ክብር በዓለም አደባባይ ከፍ ማድረግ የሚችሉ ስፖርተኞችን ያፈራ ስለመሆኑም ተናግረዋል። ጀነራል መኮንኑ ለስፖርት ፌስቲቫሉ መሳካት አስተዋጽኦ ላበረከቱ ክፍሎችና ተቋማት ምስጋና በማቅረብ የፊታችን እሁድ ህዳር 21 ቀን በቢሾፍቱ ከተማ በድምቀት በሚካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ሁሉም እንዲሳተፍ ጥሪ አቅርበዋል። በቢሾፍቱ ከተማ በርካታ ኢንተርናሽናል አትሌቶች፣ በርካታ የቢሾፍቱ አካባቢ ማህበረሰብ፣ የአዳማ ከተማና በአካባቢ የሚገኝ ማህበረሰብ የሚሳተፍበት የ10 ኪሎ ሜትር ሩጫ አንዱና ዋነኛው የመጀመሪያ አክቲቪቲ ነው የሚሆነው። ስለዚህ ይሄ ውድድር ለሰራዊታችን ውስጣዊ አንድነት ግንኙነቱን በአግባቡ እንዲያጠናክር ቅድም ሲጠቀስ እንደነበረው በተለያየ ሚዲያዎችም አየር ኃይል የሀገርን ሉዓላዊነት ከማስከበር ጎን ለጎን በርካታ አትሌቶችን በርካታ ስፖርት ባለሙያዎችን ያፈራ ታላቅ ተቋም ነው። በስፖርት ፌስቲቫሉ መዝጊያ ላይ በተከናወነ የወንዶች እግር ኳስ ጨዋታ የአየር ኃይል ጥበቃ ክፍለ ጦር የአየር ኃይል ስታፍን 2-1 በማሸነፍ የዋንጫ ተሸላሚ ሲሆን ምክትል አዛዥ ለኤር ሎጂስቲክስ በበኩሉ በርካታ ዋንጫዎችን በመሰብሰብ የ90ኛ ዓመት የአየር ኃይል ቀን የአሸናፊዎች አሸናፊ በመሆን ውድድሩን አጠናቋል። ውድ ቻናላችን ተከታታዮች ለዛሬ ያቀረብንላችሁ መረጃዎች ይህን ይመስሉ ነበር። መረጃዎችን ለሌሎች በማጋራት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም።